እንደ ሄሉ አይነት ሰው እኔ እንጃ ከስንት አንድ ነው ሊኖርም ሊገኝም የሚችለው እና ሄሉ በጣም ጠንካራ ሴት ናት። ፍቅር አዋቂ ናት። ፍቅር ሳሰስት ሰፊ ፍቅር ሰጪ ናት። ለሰው የምታስብ ለሰው የምትጨነቅ ናት። እንዳልክ እንግዲህ ከ7 ወር ነው ከ8 ወር በኋላ መጥቶ ስለ ሄሉ እያብራራ ነው። ማብራሪያ ሳይሆን የምንፈልገው አሁን ትክክለኛ ነገር ነው። መተስ ስለ እሷ መልካምነት ማውራትህ ጥሩ ነው። ማንም ሰው በቃ ካለፈው ነገር የዛን ሰው መልካምነት ማጥፋት የለብንም። ያን ሰው ጋር አላህ ካለልን አብረን እንቀጥላል። ከተለያየን ደግሞ ከቻልነ መልካም ነገሮችን ማጥፋት የለብንም። ካልቻልነ ደግሞ የእነሱ መጥፎ ነገር ማውራት የለብንም እና መተስ ስለ ሰው መልካም ነገር ስለተናገርክ ግን ደስ ይላል። በመቀጠል ደግሞ እንግዲህ የሰራው ትናንትና ከትናንት ወዲያ ያው ሄሉ ትክክል አይደለችም፣ ነገር ግን ባለው ነገር ደስተኛ ነኝ ምናምን ብሎ ተናግሯል። ምንም ደስታ የለውም አሁን ላይ ስለተጣለ። ለምን በዚህ ቅጽበት አንተ ልትመጣ ቻልክ? ያው የመጣህበት እንግዲህ አንተ ታውቃለህ። አልሙሂም እኛ ከሰው ሆድ ውስጥ ገብተን አንወጣም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ይሁናችሁ ለምታበረታቱኝ ከልብ አመሰግናለሁ። ውድ ሀገሬ ልጆች ቻናሌን ሰብ አድርጎ ሰምታችኋል እና እንደነገርኳችሁ እንዳልክ ሄሉን አሁን ያለችበት ስሜት ትክክል አይደለም። እንኳን እንዳልክ ለመቀበል ይቅርና ያ በራሱ አስተካክያለሁ ቢላት የምሰማበት ጉዳይ አይደለም። እንዲሁም ደግሞ ሌላ አዲስ ሰው ራሱ የምትቀበልበት ሙድ ላይ አይደለችም። እውነት ለመናገር የሰው ላይ እኮ በቃ አለ አይደለም ስንሰበር ይከብዳል። ሁሉም ሰው አንድ አይነት መስሎ ነው የሚታየው። ሄሉ ደግሞ ይህን አይነት ስሜት ቢሰማትም አይገርምም። ለምን በዚህ አመት ውስጥ እንግዲህ 2 ሰው ነው 3 ሰው ጋር ነው ነገሮች የተበለሻሸባት አይደለም። የናቲ ራሱ አመት ቢሆነው ነው። ስለዚህ ይህን ራሱ እሷ ሆና ነው በተደጋጋሚ እንዲህ አይነት ነገር የምትገባውና አሁን ላይ ብዙ ኮመንተሮችን አይቻለሁ። እንዳልክ ከጎኗ አሁን አንድ ነገር ልንገራችሁ። እንዳልክ ከጎኗ ቢሆን የምንጠላ አይደለንም። እንዳልክ ገሳሉ ደስተኛ ነበረ፣ እንደምታፈቅረውም ነገር አናለኝ። ነገር ግን እሱ ተዋበህ ሰዓት የተጎዳችው ነገር አለ። ተጎድታ ደግሞ አሁንም ድጋሜ ሌላ ችግር ውስጥ ናት። ስለዚህ እኛ ከማንም ጋር ብትሆን አንጠላም። ዋናው ነገር የሷ ደስታችን ነው። ነገር ግን ማሰብ ያለባችሁ አንድ ሰው ማለት ነው ለራሳችሁም ቢሆን ይሄን ነገር ጥንቃቄ አድርጉ። አንድ ሰው ጋር በተጣላችሁ ቁጥር ሌላ ሰውን የነዛን ሰዎች ፍቅር የነዛን ሰው ንዴት ሌሎች ጋር ለማብረድ እነዛ ሰዎች ስለተለዩና ሌላን ሰዎች አትጠቀሙ። የምነግራችሁ ነገር ይሄ ነገር ወላሂ የራሳችሁ በቃ በራሳችሁ ኮንፊደንስ እንዳይኖራችሁ በራሳችሁ ወርቃችሁ ተነስታችሁ እንዳትነሱ ነው የሚያደርገውና እንደዚህ ብላችሁ መጽፎ አይነት ሰው ጤነኛ አትመስሉኝም። ምክንያቱም የሰው ልጅ ህመሙን ራሱ መቋቋም መቻል አለበት። እንዳልኳችሁ እኛ እንደዚህ ያለለት ሰው ጤነኛ ሆናችሁ ሳለ ችግር ሳይደርስባችሁ ሳለ ፈጣሪያችሁ ጋር መሆን አለባችሁ። በቃ ሁሌም ቢሆን ሲቸግረን ሳይሆን ወደ ፈጣሪ የምንጠጋው በጤንነታችንም ላደረገልን ነገር ማመስገን፣ መጥፎ ነገር እንዳይመጣብን ዱዓ ማድረግ አለብን። ግን ደግሞ እንደዚህ በተቸገርንም በተከፋንም ሰዓት የሰው ልጅ ሳይሆን ተገን ማድረግ ያለብን ፈጣሪያችንን ነው። በቃ ላደረግነው ነገር ይቅር እንዲለን፣ ወደፊትም ደግሞ መጥፎ ነገር እንዳይመጣብን፣ አሁንም ካለንበት ጭንቀት ሊያወጣንም ሊያረጋጋንም የሚችለው ፈጣሪ ብቻ ነው፣ አላህ ብቻ ነው። ገባችሁ አይደለም? እና እንዴ አሁን ሄሉን እየመጣችሁ ህዴክ ከጎና አሁን አጽናናት ለምትሉት ነገር ይሄ ሰው እሷ ሊያጽናናት አይችልም፣ ፈጣሪ ካልደረሰላት ማለት ነውና የሰው ላይ እናንተ ደግሞ በችግራችሁ ጊዜ ከጎናችሁ የሆነ ሰው ይጎዳችኋል። ገባችሁ? እኛ ከምንም ጥልቀት በላይ ነው የምንቀርበው ያንን ሰው። እንዳልክ እኮ ለምን እንዲሁ ታውቃላችሁ በሱ እንደዛ ተጎድታ የነበረው ናቲ በተለየ ሰዓት እኮ እንዳልክ ከጎኗ ነበረ። ከጎኗ ስለነበረ በጣም ጥልቀት ውስጥ ፍቅር ውስጥ ገብታለች። ገብታችኋል? ስለዚህ ያ ነገር የሰበራትም ነገር በችግሯ ጊዜ ከጎኗ ስለነበር ይጎዳኛል ብላ አላሰበችም። ፍቅር ውስጥ ገባች፣ ጀመረች። በዛ ቅጽበት ውስጥ ይኸው ችግር ውስጥ ገባይ፣ በኋላ ትቷት ሄደ ማለት ነው። ስለዚህ እናንተም ብትሆኑ እንደዚህ አይነት አመለካከት ያላችሁ ሰዎች እንኳን ለሰው አስተያየት ልጽፉት ይቅርና ለራሳችሁ ራሱ እንዲህ አይነት ተግባር ላይ ነጻ ሁኑ። እናንተ በተከፋችሁ ሰዓት የሰው ልጅ ተገናታ አድርጉ። ሰዎች አጽናኑኛ ብላችሁ አታስቡ። በቃ መጀመሪያ ራሳችሁን ሁኑ፣ ተረጋጉ፣ ኮንፊደንስ ይኑራችሁ። በቃ እናንተ በኮንፊደንስ እንዲያትሆኑ ነው የምትሆኑት። ምክንያቱም እናንተ አሁን ዛሬ ተከፍታችሁ አንድ ሰው ከጎናችሁ ነው እያንዳንዱን ነገር እየነገራችሁ እያንዳንዱን ነገር አይዟችሁ እያለ ስወጡም ስገቡም የምትፈልጉትን ፍላጎት ለማድረግ እሱን ጠይቃችሁ ነው የምትሆኑት የምታደርጉት። እኔ ብዙ ጊዜ አይቼዋለሁኝና በፊት እኔ ጓደኛ ነበረችኝና ላረገው የምፈልገውን ነገር በቃ እሷ ጋር ደውዬ ካልነገረችኝ
በራሴ ብቻ ወስኝ እንዲህ አይነት ውስጥ አልገባም ነበር። የሚገርማችሁ ማለት ነው። ከዛ በቃ አንድ ቀን እሷና እኔ ተቀያየምን፣ ተለያየን። ገባችሁ? በሆነ አጋጣሚ ተቀያየምንና ከዛ ማን ጋር ደውዬ ላማክር ለማደርገው ነገር ከማን ጋር እንዲህ ለካ ይሄን ያክል መስዋዕት ያስከፍላል ማለት ነው። ለምታረጉን ነገር ጓደኛ የምታማክሩ ከሆነ ሰው የምታማክሩ ከሆነ በራሳችሁ ውሳኔ ከሌላችሁ በጣም ከባድ ነገር ነው። እኔ ከተፈተንኩ ነው የምነግራችሁና ከዛች ቀን በኋላ ያቺ ልጅ የለችም። እኔ ደግሞ ብዙ ጓደኛ ማብዛት አልፈልግም። የሰው ላይ አንድ ጓደኛ ከያዝኩኝ በቃ እሱ ጋር ነው ጥልቀት የምደውለው የማዋየውም እሱ ጋር ነው እና ከዛ በቃ እሷ ጋር ተለያየነ። እሷ ጋር የተለያየንበት ነገር እንዲያሳመመኝ ሆኖ ግን ጭራሽ እሷ መህር ደግሞ እኔም ብቸኛ አረገኝ። ለማደርገው ነገር ማንን ላማክር? በጣም ብዙ ነገር እንትን አልኩኝ። ከዛ በኋላ አማራጭ ስለሌለኝ ለምፈልገው ነገር በራሴ መንገድ መጓዝ ጀመርኩኝ። በቃ ወስኛ እንዲህ ነገር አደረኩኝ። ከዛ በኋላ ላለው ነገር ማንንም አልፈልግም። አንዳንድ ሰው ደግሞ ብትነግሩት ራሱ በእናንተ ደስታ የማይደሰት ሰው ወዲያ ጓጉል ቦታ የማይሆን ቦታ ውስጥ ሊመራችሁም ስለሚችል ያው አብራችሁ ትገባላችሁ ማለት ነውና ከዛች ሰዓት ጀምሬ እኔ ለማደርጋት ነገር ራሴ ነኝ የምወስነው። በቃ የምፈልገው ነገር እኔ አይደለሁኝ። ልብስ ቢሆን ራሴ ነኝ የምለብሰው። ይሄ ያምርብኛል ወይ ብዬ ሰዎችን መጠየቅ አልፈልግም። የተመቸኝን ነገር አረጋለሁ በቃ ለራሴ እንጂ ለነዛ ሰው አይሆንም። እና ኮንፊደንስ እንዲሆናችሁ ትሆናላችሁና እኔ በዛ ፈተና ተፈትኜ ከዛ ወዲህ አሁን ለምፈልገው በህይወቴ ማንንም አላማክርም። ራሴንም ወስኜ አደርጋለሁ። ግን ደግሞ ያን ሰው የቅርብ ሰው ከሆነ እንደዚህ ላደርግ ነው ምናምን ትላችኋላችሁ። ተው ቢሉኝ እንኳን አልሰማም። ግን ያው ይሄን ላደርግ ነው እላችኋለሁ። የሆነ ታይ ሊሉኝ ሲሉ ማስረጃዬን አቀርባለሁ። አይ የማልተውበት ይሄ ምክንያት ስላለኝ በቃ ወስኛለሁ። በቃ መንጣት ካለባቸው ነው ተወለ ማረክ ካለባቸው እንደዚህ ነው ብዬ ነግራችኋለሁ ማለት ነውና ስለዚህ እናንተ በተከፋችሁ ሰዓት ሰዎችን ከጎናችሁ የምታረጉ ከሆነ ሁሌም እያንዳንዱ ለምታረጉ ነገር ለሰው የምታማክሩ ከሆነ ችግር ውስጥ ነው የምገቡት ማለት ነው። እና አሁን ላይ ሄሎ ያለችበት ሁኔታ በራሷ መንገድ ከዚህ ሙድ መውጣት አለባት እንጂ ያብጋ ስለተጣላ እንዳልክ ጋር መመለስ እንዳልክ ጋር ስትጣላ ከሌላ ሰው ጋር መሆን ይሄ ሁሌም ቢሆን ውርቀታችሁ ነው የሚያሳየውና መጀመሪያ እራሳችሁ ቆም ብላችሁ ተረጋጉ፣ አስቡ። በቃ ገባችሁ? በራሳችሁ ወርቃችሁ መነሳትን ልመዱ። ሰው እየገደፋችሁ መተነሱ ከሆነ ነገ የሚያውናችሁ። ስለዚህ ሄሎ አሁን በዛ እናቴ ጋር እንደተጣለ ብቻዋን ቢሆን እንደዛ ጠንክራ የነበረው ዛሬ ላይ እንዳልክ አይጎዳትም ነበር። ከእንዳልክ ወጥታም ደግሞ ያው ወርቅ ትንሽ እንትን ብላለ ያብጋ መጣ። ያብማ አሁን ትቷት ሄደ። ያያችሁ በምን ምክንያት እንኳን እንደቀረባት በምን ምክንያት እንኳን ትቷት እንደሄደ አልታወቀም። ነገር ግን ሰባብሯት ነው የሄደውና በጣም ያሳፈራል። የእውነት ነው የምላችሁ። እና እኔ እንደዚህ አይነት ምክር የምትመክሩ አይነት ሰዎች ጥሩ አይደለም። ግን እኔ ይህን ትቀበላለህ ብዬ አላስብም። እኔ እንዲህ ያልኩበት ነገር ሌላ ነገር ሳይሆን እኔ ከራሴ የተጎዳሁትን አንጻር እየነገርኳችሁ ነው። ምክንያቴን የራሳችሁ ኮንፊደንስ እንዳይኖራችሁ ነው የምትሆኑት። በቃ እናንተ ደግሞ የእናንተን ህይወት ሌላ ሰው እየመጣ የሚመራችሁ ከሆነ መቼም ሰው አትሆኑም ስነግራችሁ ማለት ነው። ስለዚህ ያን ልብስም ስገዙ ሌላ ሰው መርጦላችሁ ነው የምትለብሱት። የምትበሉትን ራሱ ሌላ ሰው መርጦላችሁ ነው የምትበሉት። ያ ማለት እናንተ የእናንተን ህይወት ሳይሆን የምትኖሩት የሌላን ሰው ህይወት መኖር ማለት ነው። እና ማንኛውንም ነገር በራሳችሁ በህይወታችሁ ራሳችሁ መወሰን ልመዱ። ከወደቃችሁበት መነሳት ልመዱ። ከፈጣሪያችሁ ጋር ከሆናችሁ ላይ ያንዳንዱ ነገር ማንም ሰው ወደ እናንተ የማንንም ሸንጎ በታታችሁም ገባችሁ? የሰው ልጅ ዛሬ ቢያደርግላችሁ ትናንት እኮ ጎንሽኛ አውጥቼሻለሁ እያለ መልሶ ይጸጽታችኋል። እና ቻናሌን ሰብስክራይብ